ዛሬ በዚህ ቪዲዮ የማሳያችሁ ድንበር ላይ እህቶቻችን በደላላ ታስረውና ታግተው ወልዴው እየተሰቃዩ ያሉ እህቶቻችን ነው የማሳያችሁ ማለት ነው። ሰይድ ወረባቦና ብሬክስ ባሉበት 33000 ህዝብ ላይቭ በተቀመጠበት በቪዲዮ ያሳዩን ነው ማለት ነው። ዛሬ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቤተሰብ ሞተዋል ተሞቱ ብዙ አመት ሆኗቸዋል ተብሎ ከተረዱ በኋላ ነገር ግን እነ ተክሌ ጋር የተቀመጡ እህቶቻችንን ነው የማሳያችሁ። ሀናም እንዲያልሞተችና ተክሌ ጋር ተቀምጣ እየተሰቃየ መሆኑ ይፋ ሆኗል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በዚህ ቪዲዮ ስንት እህቶቻችን እሱ ጋር ታስረውና ታግተው የተቀመጡ እህቶቻችንን ነው የማሳያችሁ በዚህ ቪዲዮ። ጉድ ዓለም ይመልከት። ኢትዮጵያኖች ተመልከቱ። በደላላ የሚደርሰውን ግፍ እንደውም ብዙውን አላወጣናቸው። እቺ ሁሉም ሰው እንደሚያውቃት ሀና ሸዋረቢት የቆቦ ልጅ ናት። እንግዲህ ሁላችሁም ታውቋታላችሁ። በህይወት እያለች ሙታለች ተብሎ ለቤተሰቦቿ መርዶ የተነገረ አሁን በደላሎች እጅ ያለች ሀና ትባላለች። እችም እንደዚሁ አለች ትመጣለች እያለ ደላላው ከዛሬ ነገ እያለ ይሄው 2 አመቷን እያስቆጠረች ነው። ትሙት ትድን አልታወቀችም። እችም የሸዋ ልጅ ናት። ጣርማ በር ነው ምናምን አካባቢ። እችም እንደዚሁ ከወዲያ ስትመጣ ዙ ድንበር ላይ ሙታለች ተብሎ ለቤቶቿ የተረዳ የሸዋ ልጅ ሸዋሮቢት የት አካባቢ ነው አካባቢ ረሳሁት። የሸዋ ልጅ ናት። እችም ቀጥል። እቺ ከሁለት ኢብራሂም ትባላለች። የገምዛ አጾጊያ ነው። እችም እንደዚሁ ከአንጾኪያ ወደ የዛሬ 2 ዓመት ወደ ኢትዮጵያ ኢቃማ ተዋጣ ስትል ድንበር ላይ ሙታለች ተብሎ ቤቶቿ መርዶ የተላከ እሷ ግን ታግታ በዛው እንደናሃኒ ጋር ያለች ናት። እቺ ደግሞ ይመች የሚባለው ደላላ አስረግዟት ኢትዮጵያ ወልዳ ስትመጣ እዛው ድንበር ላይ ታግታ ሙታለች ተብሎ ለቤተሰቦቿ የተረዳ የሸዋ ልጅ ናት። ተመልከት። በአረብኛም ተሰሩበት እሷ ናችም እሷው ናት። ስለዚህ ይመችና ተክሌ የሚባሉ ደላላዎች ሀና በእጃቸው ስለሆነች ማለመሞቷ ስለታወቀ በህይወት መኖሯ ስለታወቀና እርግጠኛ ስለሆነ የፈለጉትን ገንዘብ ይጠይቁ ይከፈላቸዋል። ልጅቱን ምንም ነገር ሳትሆን ያስረክቡን እያለ ነው። ቤተሰብም ሁሉም ያገር ሰው በሙሉ እንደዚህ እያለ ነው የሚገኘው ማለት ነው። ስለዚህ ይመች ወይም ተክሌ የሚባለው ደላላ ሲነቃ ይቀራል። አሁን ተነቅቶብሃል። ሀና ከአንተው ጋር ያንተ ሚስት ሆና ልትኖር አትችልም። በፍጹም ልታስረከብንና ልታመጣ ትችላለህ እየተባለ ነው ያለው ማለት ነው። ሙሉ መረጃውን በዚህ ቪዲዮ የማሳያችሁ ይሆናል። ሁላችንም ወደ ቪዲዮ። በእነሱ እጅ መፍትሄ አለ። ለሰያው ይጻፉለት እንደራደር የሚል ነገር ያወሩ። የሚፈልጉትን ነገር መስጠት እንችላለን። ልጅቱ በህይወት አለች። እድል አላቸው። አሁንም እድል አላቸው። መደራደር ይችላሉ። መንዜውን ሳቡት። መደራደር ይችላሉ። እንደዚህ ነው ሰውን ነው በቃ ቆይተን ልንለቅ አልነበረ። ለጊዜው ሰው እንዲበርድ ብለን ነው ይሄን ያለው አሁን እንደራደር። እነሱ ይፈልጋሉ ምናምን ይበሉ። ልጃችንን ጥፍሯ ሳይጎል ሊያስረክቡን ይገባል። በህይወት ስላለች አለቀ። ሌላ ማንንም የሚለማመጥ አይደለም። አንቺ ሴቷ ማንንም አስፈራርቶና አያውቅም። ከየት እንደመጣን አታውቂም። ሴቷ እንደሚያስፈራራሽ ማለት እነግርሻለሁ። ተክላይን ፈርታችሁት ከሆነ ሚኪ ተክላይ እነ ሞኬ እነ ሙኒት እነ ሳሪ ስለ ተክላይ መረጃ ከፈለጋችሁ ተክላይ ማለት የመኖቹን በብር ተብትቦ የያዘ ብር እስካፍንጫው የያዘ ልጅ ነው። ተክላይ ማለት ነው። አንደኛ ነገር እነኚህኞቹ ደላላይ ተክላይን የፈሩበት ምክንያት ለብዙ አመት አብረው ነው የሰሩት። ስራ ይበላሽባቸዋል። ስለዚህ እኛ ደግሞ የሚጠበቅብንን ነገር አዋተንም ቢሆን ህዝቡን ለምነን ይቺ ልጅ መታደግ አለብን። እባካችሁ ሌላ እንድሪዝ መረጃ ስለሰጠ ሰው ስላመጣ በእንድሪዝ ላይ ምንም አይነት ነገር ይደርሳን ብላችሁ ብታስቡ ብትሞክሩት ማን ከጎኑ እንዳለ አታውቁም። ብቻውን የሆነ እንዳይመስልህ የእህቱን ደም ለመፈለግ በህይወት እንዳለች ለመመስከር ነው የመጣው። ከዛ ውጭ እሱ ላይ ዛቻ ማስፈራሪያ አደርጋለሁ ብትል ከዛ በኋላ አይደለም ሴትኛው ወንድ ያስፈራራል። እየነገርኩሽ እኔ ማስፈራራት ተዋቸው። እነዚህ እኔ መቼም ቢሆን አልፈራቸውም እኔ እነዚህ። ምክንያቱም እነሱ እኔ ጋር የሚዝቱትና የሚናገሩት እኔ አንድ ነገር ወደ የመን የተከሳሰረ ጉዳይ ካገኘው ቀጥታ ከቤታቸው ድውል ነው የማደርገው። ማታ እኮ ይዘውት እኮ ተክላይን እኮ ሲወራ ነው ያመሸው። የለችም ብሎ ነው የዘጋው እኮ። የኔ እዛ ያሉ ሰዎች ይዘውታል። የመኖች እዛ ያሉ የኔ ሰዎች አስይዘዋል እኮ ማታ። በተግባር እኮ ነው የምሰራው። ምድር ላይ የመን ላለ ነገር ምንም እንዲያታስቡ የሀገር ህዝብ ነው እየደወለ ያለው። አንበዚህ ስጠንኛለን እያሉ ማለት ነው። በቃ ሽማግሌ ሆነው እነሱ ልጅቱን ካላስረከቡ ግን ከዚህ ሁሉ አምልጦ ላይ ያመልጡ
ልጆቹ ፎቶአቸው አለኝ እያልኳቸው ነው። የሸዋዎቹ ልጆች ሁለቷቸው ፎቶ አለ። ስለዚህ እነ ተክሌ የምትባሉ ደላላዎች እህታችንን ሀና ሙታለች እያላችሁ አታስመስሉ። የፈለጋችሁትን ነገር ጠይቁ፣ ይከፈላችኋል እየተባለ ነው ማለት ነው። ስለ ተክሌ ካሁን ቀደም ሲያረገው የነበረውና ሲሰራው የነበረውን ታሪክ ደግሞ አንዲት እህታችን ያረጋትንና የተደረገባትን ችግር ይዛ መጣለች። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ቀጥታ ወደ ቪዲዮ። ተክላይ ባለቤቴን የመን ውስጥ ነው የገደለው። የመን ውስጥ ገሎ ፎቶን አሳየው ለኛ ሲገድለውና ይሄ ቆለጡን ሲቆርጠው ፎቶ ቪዲዮ አንስቶ ላከልን ማለት ነው። ገና እንቀጥላለን። በዚህ አላቆምኩም። ብር ታመጣላችሁ፣ የዚህን ያህል እዳ አለበት። ከዛ ውጭ ደግሞ እህቱን ነው የምገልላችሁ። ያንቺ እህትሽን የምትፈልጊ ከሆነ እኔ የእሱን እህት መደራደሪያ ብር ነው፣ ለእኔ እህት መደራደሪያ ቋሚ ንብረት ነው የሚፈልገው። ስለዚህ ሀና የምትባል እህታችን ከተክሌ ጋር የእሱ ሚስትና የእሱ ገረድ ሆና እየተሰቃየች እንደማትኖር በቁርጥ ተነግሮታል ማለት ነው። የፈለገውን ገንዘብ ይሰጠዋል፣ ልጃችንን አንጣ እያለን የሚገኙ ቤተሰብ ማለት ነው። ብዙዎቹም ደግሞ ተደራድሯል፣ በገንዘቡም ይህን ያክል ነው ብሎ ተናግሯል እያሉ ነው። ስንት ገንዘብ እንደሆነ እኛ አላወቅንም። እስከ ከቪዲዮው የምንሰማ ይሆናል። ሁላችንም ወደ ቪዲዮ። ታናስከፍላችሁ ቅል የለም ያበቃላችኋል እንጂ ይኸውልህ ምን ትለዋለህ መሰለህ? ለጻፍልን 30 ሺህ ሪያሉን እንሰጥሃለን፣ ግን እሷን ቪዲዮ የመቼ ነው? እኔ ትናንት ነው እንደዚህ ብለው ቀረቡ መጡ። እንደዚህ ብለው ደግሞ አቤት ጭካኔ፣ አቤት የሰው ልጅ። እንደው እንዴት ነው ግን ያደጋችሁት? ከምን አይነት ማህፀን ነው የወጣችሁት? ከዚህ የተሻለ ሀሳብ አንዴት እህታችን አምጣለች። ልጅቱን በገንዘብ ተደራድረው ልጅቱን የማይመልሱ ከሆነ ሌላ በግዳቸው ልጅቱን የሚመልሱበት አማራጭ አለ እያለች ነው አንዴት እህታችን። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ምን አይነት አማራጭ እንዲያመጣች እስኪ ከእህታችን እንስማ። ሁላችንም ወደ ቪዲዮ። ይሰማል ሰያ? አዎ ይሰማል። በነገራችን ላይ እነዚህ ጭራቆች ልብና ኩላሊታችንን በደንብ መርምረው ቁጭ ብለው ዛሬ ነገ ምናምን እያለ 3 ወር ሙሉ እዚህ ቤት እያስከፈቱ ቁጭ ያስደርጉናል። ደላላ ሆድ እንጂ ጭንቅላት የለውም። ከበቀደም ጀምሮ እኔም የሳራም የሙኒትም ሀሳብ እርምጃ ካልተወሰደባቸው መቼም ቢሆን በቃ ቲክታክ ላይ አውርተው ይቀራሉ ብለው ዝም ስለሚሉ ነው። የእነሱ ቤተሰቦቻቸው ሰላም እየኖሩ ስለሆነ የማንም ስሜት አይሰማቸውም። እዚህ ጋር ስራ ተፈቶ ቁጭ ታለ ቤተሰቦቿ ሀዘን ላይ ወደቁ ብላ ለእነሱ ኬር የላቸውም። የሰው ነፍስ ለእነሱ ብርቃቸው አይደለም። እነዚህ የሚሰማቸው ተክላይም ልጅ አለው፣ ሁሉም እያንዳንዳቸው ቤተሰብ አላቸው። እነሱ ማንቁርታቸው ሲታነቁ እችን ልጅ ያመጡና እንኩ ይላሉ። የሀና መውጣት ደግሞ የሚሊዮኖች መፈታት ነው። ሀና እንድትወጣ የምፈልጉ ሰዎች ካላችሁ የእሷ ቤተሰቦች መነጋገር ያለባችሁ የትግራይ ልጆች ጋር ብቻ ነው። ድንበር ላይ ድፍረት ያላቸው፣ ድንበር የሚያስቆርጡ መሳሪያ ያላቸው፣ በጀግንነት የሚኖሩ የትግራይ ልጆች ብቻ ናቸው። ከጥሙጋ እስከ ኤርትራ ጫፍ ያሉ ተጋሮች ብቻ ናቸው። ስለዚህ ልጅቱ እንድትወጣ የምታስቡ ከሆነ በህይወት ካለች የትግራይ ደላላ ጋር ተባብላችሁ የሚፈልገው ገንዘብ ተሰጥቶት ህዝቡ አዋጥቶ ከሰጠው ልጅቷን ካለችበት ሊያወጧት ይችላሉ። ከዛ ውጭ ግን ድንበር ላይ አንዳንድ አማራዎች አሉ ብላችሁ አማራ ያወጣታል ብላችሁ ወጋ አታብዙ። አማራ ወላሂ አያስወጣትም ልጅቱን። ድፍረት ያላቸው፣ ኃላፊነት ያላቸው፣ መሳሪያ ያላቸው፣ በጀግንነት የሚኖሩ የትግራይ ልጆች ብቻ ናቸው። ወላሂ አማራ ጭራሽ አያወጣትም ልጅቱን፣ አትልፉ። ስለዚህ የትግራይ ልጆች ጋር ተነጋግራችሁ ገንዘብ ተሰጥቶ